በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል ተደረሰ የተባለለትን የመግባቢያ ስምምነት ይሁንታ ለመስጠት 60 በመቶ የበለጸገውን 440 ኪሎ ግራም ዩራኒየም አሜሪካ ወስዳ ታወድመው ዘንድ ተላልፎ እንደሚሰጣትና መቼ እንደሚሰጣት በግልጽ ካላስቀመጠ በስተቀረም እምቢኝ ባሉበት ሰዓት መከላከያ ሚኒስትራቸው ሄግሴት የአሜሪካ ጦር አቋርጦት ወደ ከረመው ጦርነት ለመመለስ በብቃትም ሆነ በመንፈስ ከተኩሱ የመጀመሪያ የካቲት 21 ቀን በላይ ዝግጁና ጉጉ መሆኑን ትናንት ቅዳሜ አስታወቁም። ኢራን ኒውክሌር መሳሪያ ብሎ ነገር አትይዛትም እምቢኝ ያሉት ፕሬዚደንት ትራምፕ ባለፈው አርብ አቋማቸውን አምርረውና አክርረው ተገኝተዋል። ትራምፕ እንደጸኑት የሆርሙዝ ሰርጥ የኢራን የኒውክሌር ፕሮግራምና ኢራን ይለቀቅልኝ የምትለው በባህር ማዶ ባንኮች የተያዘባት ገንዘብ ዕጣ ፈንታም እሳቸውን በሚያረካ መልኩ በግልጽ መቀመጥ አለበት። በዚህም የተነሳ አለቀ፣ አበቃ፣ ተጠናቀቀ ተብሎ እህምናው የተዘፈነለት የመግባቢያ ስምምነት ጉዳይ ተከልሶ ገና በመካሄድ ላይ የሚገኝ ድርድር ሆኗል። ወሬ ሰባሪው የአሜሪካ ድረገጽ ዜና አገልግሎት አክሲዮስ እንደዘገበው ትራምፕ ተደረሰ ለተባለው የመግባቢያ ስምምነት እሽታቸውን የነፈጉት ተደራዳሪዎቻቸው በኢራን የኒውክሌር ፕሮግራም መውደም ላይ በግልጽ የተቀመጠ ፈቃደኝነትን እሽታ እንዲያገኙ አዘዋል። ትራምፕ ከዚህም በላይ በመግባቢያ ሰነዱ ላይ ተድበስብሶ የተገለጸው የሆርሙዝ ሰርጥ እንደገና ይከፈታል የሚለው ቋንቋ ላይ ለውጥ እንዲደረግ እንደሚፈልጉ አስገንዝበዋል። አክሲዮስ ያነጋገራቸው ምንጮች እንደገለጹት ትራምፕ ተደራዳሪዎቻቸው እነ ስቲቭ ዊትኮፍ ከመግባቢያ ስምምነቱ ተቀባይነት ማግኘት በኋላ በኒውክሌር ጉዳዩ ላይ ድርድር ለማድረግ የተቀመጠውም የጊዜ ገደብ ላይ 60 ቀን ነው ማሻሻያ እንዲያስደርጉበት አዘዋል። አሜሪካ ከመግባቢያ ሰነዱ ተቀባይነት በኋላም ያን ያህል ቀን መጠበቅ ሳያስፈልጋት እስከ 10 የኒውክሌር አረሮች ሊወጣቸው የሚችለውን የበለጸገ ዩራኒየም ከኢራን መዳፍ አውጥታ ለማበራየት ትፈልጋለች። ይህም በተጨባጭ ኢራንን ከኒውክሌር ቦምብ አፋፍ ለረጅም ጊዜ ይቀለብሳታል። መዘዘኛው 60 በመቶ የበለጸገውና በጋዝ መልኩ የሚገኘው 440 ኪሎ ግራም ዩራኒየም እስራኤል በኢራን ላይ ባካሄደችው በሰኔ 2017 የ12 ቀናቱ ጦርነት መቋጫ ላይ የአሜሪካ ቢ2 የጦር አውሮፕላኖች ባወረዱበት ምሽግ ሰባሪና ጥልቅ ቆፋሪ ቦምቦች ተቀርቅበው ከተገመሰ የተራራ ጉራጅ ጋር ወደ ጥልቁ ሰምጧል ተብሎ ይታመናል። ፕሬዚደንት ዶናልድ ትራምፕ ያ መዘዘኛ ዩራኒየም ካለበት ስፍራ ምሶና ቆፍሮ ማውጣት የሚያስችል የቴክኖሎጂ ብቃትና ክህሎት ያላት አገር አሜሪካና ቻይና ብቻ መሆናቸውን በማስገንዘብ የመግባቢያ ሰነዱ ጥርት ባለ ሁኔታ ይህንን አፈጻጸም እንዲያስቀምጥላቸው ይፈልጋሉ። የሆርሙዝ ሰርጥ እንደገና ይከፈታል የሚለው ሾላ በድፍን አገላለጽ ቋንቋም ተስተካክሎም ከጦርነቱ በፊት ወደ ነበረበት ዓለም አቀፍ መተላለፊያነቱ እንደሚመለስ እርግጠኛ መሆን እንፈልጋለሁ ይላሉ። መግባቢያ ሰነዱ እነዚህን ማሻሻያዎች በግልጽ ማስቀመጥ ካልቻለም መከላከያ ሚኒስትር ሄግሴት እንዳሉት የአሜሪካ ጦር ወደ ፍልሚያ ጎራ ለመመለስ ዝግጁና ጉጉ ነው። ትራምፕ ኢራን ይህንን የበለጸገ ዩራኒየም እንዴት ልታስረክባቸው እንዳቀደችና መቼስ እጃቸው ላይ እንደምታስገባው በግልጽ እንድታስቀምጥ ነው የሚጠብቁት። ለአክሲዮስ የነገሩት ባለሥልጣኖች የኢራን መሪዎች በተጨባጭ ድንገተኛ ሞትን በመፍራት የዋሻ ውስጥ ነዋሪ ሆነዋል። ስለዚህም ይህ የትራምፕ የማሻሻያ ጥያቄ
እስኪደርሳቸውና ምላሽ እስኪሰጡ አያሌ ቀናት ሊቆጠር ይችላል። ስለዚህም አሜሪካ ከዋሻዎቹ ምላሽ እስከሚመጣ በትዕግሥት ጠብቃለች ይላሉ። ሳምንት ሊፈጅ ይችላል አሉ አንድ ምንጭ ለአክሲዮስ። ከዛም ያነሰ ቀን ሊሆን ይችላል ላሉ ሲቀጥሉ፣ ወይም ከዛም የበለጠ መሆን ይችላል። በሳምንቱ ማብቂያ ላይ መልስ ለመቀበል ተስፋ እናደርጋለን ብለዋል። ትራምፕ በዛሬው ዕለት ፎክስ ኒውስ ላይ በሚተላለፍ ቃለ ምልልሳቸው ከኢራን ጋር በዝግታ ግን በእርግጠኛነት ውል ለመፈራረም እንደርሳለን ብለዋል። አሊያም አሉ አሜሪካ ወደ ጦርነቱ ትመለሳለች። ትልቅ ስምምነት ለመድረስ እየሞከርን ነው። ካልሆነ ወደ ነበረበት ተመልሰን በወታደራዊ ክንዳችን እንጨርሰዋለን ብለዋል። ለስምምነት አልቸኩልም ብለዋል የኢራንን ወደቦች አንቀው የያዙት ትራምፕ። ከቸኮልክ አፍሰክ ትለቅማለህ አለው ትራምፕ ሲቀጥሉ። ለጥሩ ስምምነት አሪፍ አይቸኩልም ብለዋል። አንድ በእርግጠኛነት የጨበጥኩት ስምምነት ኢራኖች ኒውክሌር ቦምብን አይሰሩም አይገዙምም ብለዋል። መጀመሪያ ላይ የኒውክሌር መሳሪያ በፍጹም አንሰራም አሉኝ። እኔም ብትገዙስ አልኳቸው ይላሉ ትራምፕ። አይ አንሰራም አንገዛምም በምንም መንገድ ብለውኛል በማለት ያስገነዝባሉ። ዳንኤል፣ የመግባቢያ ስምምነቱ የሁለቱን መሪዎች እሽታ ማግኘት ብቻ ነው የቀረው የሚለው ዘገባችን ራሱ አንድ ሳምንት አይሞላውም ይሆነዋል እና በሚታየው መልኩ የኢራኑ መንፈሳዊ መሪ ሙጅታባ ካሜኒ፣ በአሜሪካ በኩል ደግሞ ዶናልድ ትራምፕ አሁን ተደራዳሪዎቻቸው የሁለቱም ጨርሰናል ባሉበት መልኩ እሽታ ካልሰጡት በስተቀር ባዶ ወረቀት ነው። ስለዚህም በተጨባጭ በዋነኛነት የዶናልድ ትራምፕ ውሳኔ ነበር የሚጠበቀው። ከአንዴም ሁለት ጊዜ በአሳሳቢ ጉዳዮች በሚወያዩበት ሲትዌሽን ሩም አማካሪዎቻቸውን ይዘው ከተቀመጡ በኋላ በዚህ ዘገባ ላይ የሰማውን አቋም በማስተላለፍ እሽታቸው ሊመጣ የሚችለው እነዚህ በዜና ላይ የጠቀስናቸው ነገሮች ተስተካክለው ሆርሙዝ ሰርጥ ወደ ነበረበት ይመለሳል፣ ከጦርነቱ በፊት ወደ ነበረበት። እንደዚሁም ደግሞ ይሄ 60 በመቶ የበለጸገው እና በጋዝ መልክ የሚገኘው ዩራኒየም ኢራን የኒውክሌር ማበልጸጊያ የተረፈ የኒውክሌር ማበልጸጊያ ማዕከል ካላት በቀናት ውስጥም ሊሆን ይችላል የሚሉ ወይም በሳምንታት ውስጥ ይሄ በጋዝ መልኩ ያለው ወደ ብረትነት ወደ አቶሚክ ቦምብ አረርነት መቀየር ይችላል። 90 በመቶ ደረጃ ካበለጸገችው ማለት ነው። ይሄን ደግሞ ለማድረግ በቀናትና በሳምንታት መካከል እንደሆነ ኤክስፐርቶች ይናገራሉ። ይሄንን ከእጇ ማውጣት እና የሚወጣበትም ቀን በትክክል መቀመጡ አስፈላጊ ነው የሚሉት ዶናልድ ትራምፕ። አለበለዚያ ወደ ውጊያ መለሳለሁ ነው የሚለው ዳንኤል። ዓለም አሜሪካ ኢራን የበለጸገ ዩራኒየሙን ካልሰጠቻት ጦሯን ኢራን ላይ በማዝመት ምን አይነት እርምጃ ልትወስድ እንደምትችል ብትነግረን። ሊሆን የሚችለው መቼም ሪያሊቲን መቀበል አለብን። ኢራን በዚህ ጦርነት ላይ ከፍተኛ መስዋዕትነት ከፍላለች። በሰው በኢኮኖሚዋ ምናልባትም ደግሞ በተስፋዋ ጭምር ሊሆን ይችላል። የጦርነቱ ከቀጠለ የምትከፍለው ዋጋ አዎ አሜሪካንንም ዋጋ አስከፍሏታል። አሜሪካ ውስጥ የኑሮ ውድነት አለ። ፕሬዚደንት ዶናልድ ትራምፕ የፖለቲካ እሴታቸውን ከእጃቸው እያጡ ነው። ከፊት ለፊታቸው የሚጠብቃቸው በኢትዮጵያ 2019 የህዳሩ የኖቬምበር ሚድተርም ምርጫ በፓርቲያቸው በኮንግረስና በሴኔት ውስጥ የያዘውን አንጻራዊ የበላይነት ሊያሳጣቸው እንደሚችል ከወዲሁ የተተነበየ ነው። ምክንያቱም ይህ ጦርነት ከፍተኛ የሆነ የህዝብ ድጋፍ የለውም። ከዚህ በፊት የተለያዩ የህዝብ አስተያየት መመዘኛዎች ተወስደዋል። ጦርነቱ በማንኛውም መልኩ እንዲቀጥል የሚፈልጉ 46 በመቶ እንደነበሩ ጠቅሰናል ባለፈው። ነገር ግን በማንኛውም አይነት ስምምነት ደግሞ ጦርነቱ እንዲቆም የሚፈልጉ 48 በመቶ መሆናቸውን አይተናል። ስለዚህ ጦርነቱ ፖፑላር አይደለም። ጦርነቱ ብዙ የህዝብ ድጋፍ የለውም።
ስለዚህ እነዚህ የፕሬዚደንት ዶናልድ ትራምፕን የፖለቲካ ዋጋ የሚያስከፍሉ ናቸው። የኢኮኖሚ ዋጋም እያስከፈላቸው ነው። ስለዚህ ሁሉም መስዋዕትነት የሚከፍልበት ነው። ቀሪው ዓለም ደግሞ እንደምታውቀው አጠቃላይ የኢኮኖሚ ድቀት ውስጥ ልትለው ትችላለህ። ቀስ እያለ የኢኮኖሚ ድቀት ውስጥ እየገባ ነው። አሁን በየትኛውም በተለይ በሆርሙዝ ሰርጥ 1/5 የዓለም ዕለታዊ የነዳጅና የጋዝ ፍጆታ የሚተላለፍበት ነው። ስለዚህ እዚህ ላይ ኖርማሊ ተላለፍ የነበረው በቀን 112 እና 120 መርከቦች ትልልቅ እነዚህ የነዳጅ ታንከሮች ማለት ነው። እነሱንና ሌሎችም ሸቀጣሸቀጦች አሉ። ይሄ ከሞላ ጎደል አሁን ተዘግቷል ነው የምትለው። አልፎ አልፎ ይህን ያላሳለፍን በዚህ መልኩ በእኛ ፍቃድ አለፉ እያሉ የሚጠቅሷቸው ነገሮች አሉ፣ እዚህ ገባ የማይባሉ ማለት ነው። ሌላው ቀርቶ መተላለፍ አቅቶች በሆርሙዝ ሰርጥ መግቢያ ላይ ከ2000 ያላነሰ ነዳጁን የጫነ የተለያየ ነገር የጫነ መርከብ ተስተጓጉሎ የሚገኝበት ነው። ስለዚህ የነዳጅ ዋጋ ከመጨመሩ ጋር በዓለም ላይ የኑሮ ውድነት በማምጣት በደካማ ሀገሮች ላይ ደግሞ ወደ ረሃብ የመግባት አደጋ ውስጥ ነው ዓለም ያለው እና IMF ባስቀመጠው ግምገማ ይሄ ሁኔታ ተራዝሞ በቀጠለ መጠን ዓለም በጠቅላላ የዓለም ኢኮኖሚ ወደ ድቀት ውስጥ ሊገባ ይችላል ያሉ። ለምሳሌ ሳውዲ አረቢያን በምሳሌነት ብናነሳ አልጋ ወራሹ የ2030 በሚል ያስቀመጠው ትልቅ ራዕይ ነበረ። ራሱን የቻለ ትልቅ በጣም ዘመናዊ ከዚህ ከማንኛውም የጭስ ቴክኖሎጂ የተወገደ ዓለም የደረሰበት የቴክኖሎጂ ጫፎች በሙሉ የሚታዩበት 100 ማይልስ ያንን በረሃ ወደ ገነት የለወጠው ነው። ከፍተኛ ወደ $1 ትሪሊየን የሚጠይቅ ፕሮጀክት ነበረ። አሁን እያነበብን ያለነው በቅዠት ደረጃ የሚቆጠር ነው። አሁን ባለው ሁኔታ ራሱ የ2030 ቀነገደቡም ሆነ ራሱ ጠቅላላ አፈጻጽሞ መጀመሪያም አምቢሽየስ ነው። አሁን ግን ጦርነቱ ከሞላ ጎደል የማይቻል እያደረገው ነው። ስለዚህ የአካባቢ ቱሪዝሙ ተጎድቷል። የአየር ትራንስፖርት ተጎድቷል። በመሰረተ ልማት የደረሰበት ድብደባ ብቻ ሳይሆን እንደገና ደግሞ ሳይኮሎጂካሊ እንደ ተባበሩት አረብ ኤሚሬቶች ላይ ገንዘባቸውን እያያዙ የገቡ ባለሀብቶች፣ ኢንተርፕሪነርስ፣ ባለ ኢንዱስትሪው የተለያየ የምትላቸው በሙሉ ያ የነበረውን ሰርጦ የነበረውን አመኔታ በከፍተኛ ደረጃ ያወድም። ስለዚህ በዚህ ጦርነት ያልተጎዳ የለም። ነገር ግን የኢራኖች ጉዳት ደግሞ በጣም የከፋና የባሰ ነው። በራሳቸው ግምት ከሆነ $1 ትሪሊዮን ነው ባለፈው በኢራንና በእስራኤልና በአሜሪካ ድብደባ የደረሰባቸው። ስለዚህ አሁን ወደ ጦርነቱ ከተመለሱ በፕሬዚደንት ዶናልድ ትራምፕ ደጋግመው እንደተናገሩት አሜሪካ እንደሰማ ነው የኢራን የኤነርጂ መሰረተ ልማት የነዳጅ ጉድጓዶቿ፣ የጋዝ ማውጫ ጉድጓዶቿ፣ የተለያየ ማጣሪያ፣ ማብለያ፣ ገለመሌ የምትለው በሙሉ ይመታል ማለት ነው። ገብቷል። ከዛ በኋላ የሚደረግ ድርድር በእውነት ነው የምነግርህ የሀገሪቱን ተስፋ አውድማ ጨለማ ውስጥ ተቀምጠ የምታደርገው ድርድር ነው። አሁን በአንጻራዊነት ከዚህ አደጋ የመውጣትና የነበረውን ጠባሳ የነበረውን ጉዳት ታክሞ አንሰራርቶ ለመነሳት ትልቅ ዕድል የሚሰጥ ሁኔታ ሊሆን ይችላል፣ ጉዳቱ እንዳለ ቢሆንም። ሌላ ቀጣይ ጦርነት ግን ለ1 ሳምንት፣ ለ2 ሳምንት፣ ለ3 ሳምንት ከተካሄደ ግን ማንም ሊከራከር በማይችለው ሁኔታ ለኢራን እጅግ ጥፋት ነው የሚሆነው። ኢራን ደግሞ የራሷን ማስጠንቀቂያ ሰጥታለች። እተር ሩይን ነው የሚጠበቃችሁ ብላለች። አሁን ያላወቃችሁት መሳሪያ አለኝ፣ የሚሳይሎች ክምችቶችም የሚሳይል ክምችቴም እንዳለ ነው፣ የሰው አልባም እያመረተች ነው። ስለዚህ እኔ ላይ የሚደርስ ጽልመት ካለ ይህ ጽልመት የሳውዲ አረቢያ ጽልመት ይሆናል፣ የተባበሩት አረብ ኤሚሬት ጽልመት ይሆናል፣ የኩዌት ጽልመት ይሆናል፣ ኢራቅን እንኳ እንጃ የባህሬን ጽልመት ይሆናል እያለች እያስቀመጠች ነው። ስለዚህ ዞሮ ዞሮ ቃላት አንድ ነገር ነው። ነገር ግን በተግባር ወደ ግጭቱ ሲገባ ምን አይነት እውነታ እንደሚኖር ሁላችንም የምንመለከተው ነገር ነው። በእርግጠኛነት መናገር ይቻላል በኢራን ተስፋ ላይ የሚደረግ ውጊያ ነው የሚሆነው። ኢራን አሁን ከዚህ ድብደባ በኋላ ተስፋ ነው ያላት። ኢራን ካለችበት ሁኔታ ለመውጣት የወደመውን፣ የተመታውን፣ የፈረሰውን
አጠቃላይ ሀገሪቱ ያለችበትን ትርምስና ሁኔታ ለማገገም ከዛ ለመውጣት የሚያስችል እድል አላት። የታሰረው በኢኮኖሚ ማዕቀብ የታሰረባት ከ100 እስከ 120 ቢሊዮን ዶላር ገንዘብ አላት። እዚህ ስምምነት ላይ መድረስ ቢችሉ ኢራን ይህንን የተባለውን ዩራኒየም የምታስረክብበትን ቁርጥ ያለ ቀን እና የምታስረክብበትን መንገድ ብትገልጽ የኒውክሌር ፕሮግራሟን እርም ብትል ሌላ ነገር ውስጥ ሳይገባ ቢያንስ እዚህ ውስጥ ከፍተኛውን ገንዘብ ማግኘት ትችላለች። የኢኮኖሚ ማዕቀብ ተነሳ ማለት ለኢራን ተአምር ነው። ኢራን እጅግ ሀብታም ሀገር ነች። አሁን እንኳ አሜሪካ ወደቦቿን አንቃ በመያዝ ዶናልድ ትራምፕ ከለከልኩ የሚለው በየቀኑ $500 ሚሊዮን ነው እየነፈኳት ነው የሚሉት። ሰው ማሰብ ትችላለ። እና ሀገሪቱ የነዳጅ አውታሮቿ አልዘመኑም፣ አልታደሱም፣ መሰራት ባለባቸው ደረጃ አልተሰሩም። በማዕቀቡ የተነሳ ያልተቆፈሩ ያልወጡ እግሯ ስር የተንጣለለ የተፈጥሮ ጋዝ ማዕት ነው ያላት። እጅግ ሀብታም ሀገር ናት። ነዳጇን በሚገባ ኤክስፕሎይት ማድረግ አልቻለችም በማዕቀቡ የተነሳ ላለፉት 30ና 40 ዓመታት። እነዚህ ነገሮች ሲነሱ ወደድክም ጠላህም ኢራን በሀብት የተጥለቀለቀች ሀገር ናት። ፖለቲካቸው የራሳቸው ነው። አሁን ግን ወደ ግጭት የሚገቡ ከሆነና እውነታዊ ነገር ከተባለ ኢት ኢዝ ኖት ቦክስ፣ የቦክስ ግጥሚያ አይደለም። ይሄ ህይወት የሚጠፋበት ነው። ቅድም ያልኩ የኢራን ኤነርጂ መሰረተ ልማት የነዳጅ ሀብቷ ለምሳሌ ካርግ የሚባለው ደሴቷ 80 በመቶ ወደ ውጭ የምትሸጠውን የነዳጅ ክምችት ያለበት ነው ይላል። ካርግ ደሴትን በቦምብ ማስመጥ ይችላሉ። በቦምብ መደብደብ ይቻላል። ማፍረስና መገንባት ምንም የሚያገናኛቸው ነገር የለም። ስለዚህ ሀገሪቱ አሁን ካለችበት ሁኔታም እንድትወጣ ትልቁ ተስፋዋ ነዳጇ ነው፣ ጋዟ ነው። አየህ፣ በሺዎች የሚቆጠሩ እኮ ሞተዋል አይደለም? ዝርዝር ውስጥ ባይገባ ስለዚህ ሰዎች ይሞታሉ። ቤስት ይሄ አሁን የተደረሰው የመግባቢያ ስምምነት መትረፍ አለበት። ይሄ የመግባቢያ ስምምነት ወደ ተጨባጭ ስምምነት መለወጥ አለበት። እነዚህ ሀገሮች ዘላቂ ስምምነት መፈራረም አለባቸው። ኦፍኮርስ አንዳንድ ነገሮችን ስታይ ለምሳሌ የኢራኑ መንፈሳዊ መሪ ሙጅተባ ካሚኒ እስራኤል መነቀል መጥፋት አለባት ብለዋል። አሜሪካም ከክልሉ መባረር አለባት ብለዋል። ወይል ይሄ ሬቶሪክ ሊሆን ይችላል፣ ይሄ መግለጫ ሊሆን ይችላል፣ በተግባር ግን ላይሆን ይችላል። ነገር ግን የመንፈሳዊ መሪ ሬቶሪክ የአቋማቸው መገለጫ ከሆነ እና በዚህ ሁኔታ አሁን እንደገና አሜሪካና እስራኤል ወደ ጦርነት የሚመለሱ ከሆነ ኢንፋክት ኢራን የሰጠችው ከባድ ማስጠንቀቂያ ምንድን ነው? አሁን ወደ ጦርነት ብትመለሱብኝ እንግዲህ እንደሰማኸው መሪዎቹ ዋሻ ውስጥ ነው የሚገኙት ይላል። ምክንያቱም በማናቸውም ሰዓት ሊሞቱ ስለሚችሉ ነው ይላል። ስለዚህ በነፍሳቸው የቆረጡ ናቸው። ስለዚህ ጦርነቱ እስካሁን በተካሄደው ክልል ብቻ አይወሰንም ብለዋል። ይሄ ነው አስፈሪው ነገር። ዳንኤል ምን ማለታቸው እንደሆነ ግልጽ አይደለም። ጦርነቱ አሁን እስካሁን ሲካሄድበት የቆየው እስራኤል፣ ሳዑዲ አረቢያ እንደዚህ የሚለው ብቻ አይደለም። በዚህ ጦርነት ውስጥ አንድም ክልል እዛ አካባቢ ያለ እንዳይገባ የሚደረግ ጦርነቱን የበለጠ እናስፈዋለን የሚል ነው እና ከባድ ነገሮች አሉት በውስጡ። እንዴት ደግሞ እንደሰማሁ ነው እንግዲህ አሜሪካ መግባቢያ ሰነዱ በዚህ መልኩ ካልቀረበ ወደ ጦርነት እመለሳለሁ የሚል ነው። የአሜሪካንን ዛቻ ያክል ደግሞ ኢራኖች የሚሰጡትን ዛቻም ያው በሰማው መልኩ ነው። ዓለም የአሜሪካንን መግለጫ አስመልክቶ የኢራን ምላሽ ምን ሊሆን እንደሚችል ከወዲሁ መገመት ይቻላል ወይ? እስካሁን ባለኝ ልምምድና በምናልበው ከሆነ እንደው ለአማርኛ እንደ ይቅርታ ይደረግልኝና አፍንጫ ላስ የሚል ምላሽ የሚሰጡ ነው ይመስለኝ። ለአሜሪካ ለአሁኑ ጥያቄ እንግዲህ ራሳቸው አሜሪካኖች ያቀረቡት ዋሻ ውስጥ ናቸው ብለዋል። በቴሌቪዥን ስናያቸው በአደባባይ ብናያቸውም ውሎና ዳራቸው ግን ኢንኬቭስ ነው ያሉት። ስለዚህ በአንጻራዊነት ህይወታችንን ካልተጠበቀ ሞት ያድናል ብለው ወዳሉበት እዛ ቦታ ውስጥ ነው ያሉትና እስካሁን በሚሉት ለምሳሌ በኒውክሌሩ ላይ እኛ አሳልፈን እንሰጣለን ያለው ነገር የለም ነው የሚሉት። የ60 በመቶ የበለጸገውን ዩራኒየም አላለም።
እኛ ያላለውን ነገር እያዛቡ ነው የሚያቀርቡት ነው የሚሉት። በብዙ ነገሮች ላይ የኢራኖች አካሄድ እኔ እንደማየው በጦርነቱ ማሸነፋችንን እና አሜሪካ ማወቅ አለባቸው የሚል አንድምታም አለው እና ጥያቄ ለመመለስ እኔ እዚህ ላይ እንደው እርግጠኛ ሆኜ መናገር ነው የምችለው። ለአማርኛ አሁንም ይቅርታ ይደረግልኝ። አፍንጫ አላስ ነው የሚሉት። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆነልህ። መልካም ቀን። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ፣ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።